ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ቴሌግራም ከቅርብ ጊዜ ወዲህ በአንዳንድ ሪጅኖች የኤስኤምኤስ ቬሪፊኬሽን ፊ እየጠየቀ መሆኑ ታውቋል። ይህም ብዙ ተጠቃሚዎችን ግራ ያጋባ ይገኛል። ተጠቃሚዎች የኤስኤምኤስ ኮድ ለማስላክ ሲሞክሩ ወይም ደግሞ ቴሌግራም አካውንታቸውን በአዲስ ዲቫይስ ላይ አክቲቬት ለማድረግ ሲሞክሩ ይህን መልእክት ያሳያቸዋል። ስክሪኑ ላይ የምታዩትን መልእክት ያሳያቸዋል። ኤስኤምኤስ ፊ ይላል። የሀገራችሁ ቴሌኮም ሰርቪስ ፕሮቫይደር ኤስኤምኤስ ለመላክ ከፍተኛ ክፍያ እየጠየቁት እንደሆነና ያንን ለማካካስም የአንድ ሳምንት ፕሪሚየም ሰብስክሪፕሽን ሳይን አፕ ማድረግ እንዳለብን ይገልጻል። አማውንቱም ስክሪኑ ላይ የምታዩት ነው። እንግዲህ ቴሌግራም የኤስኤምኤስ ቬሪፊኬሽን ፊ መጠየቅ የጀመረበት ዋነኛው ምክንያት ፌክ አካውንት ፕሪቨንት ለማድረግ ወይም ደግሞ በሌላ ሰው ስልክ ቁጥርም ሳይን አፕ ለማድረግ የሚሞክሩ ስለሚኖሩ ያንን ለመከላከልም እንደሆነ ነው የሚነገረው። ከዚህ በተጨማሪ ደግሞ ኤስኤምኤስ ኮድ ለተጠቃሚዎች በሚልክበት ጊዜ አንዳንድ ሀገራት ላይ ከፍተኛ ኤስኤምኤስ ፊ ለኢንተርናሽናል ኤስኤምኤስ እየተጠየቀ በመሆኑ ኮስቱን ከቨር ማድረግ ስላለበት በሚል ነው ይህንን የኤስኤምኤስ ፊ ኢንትሮዲውስ ያደረገው መረጃዎች እንደሚያሳዩት ማለት ነው። ስለዚህ ቴሌግራማችሁን በአዲስ ዲቫይስ ላይ ወይም ደግሞ በአዲስ ስልክ ላይ ኮንፊገር ማድረግ ስትፈልጉ ወይም ደግሞ ሳይን አፕ ማድረግ ስትፈልጉ አሊያም እዛው ስልካችሁ ላይ ያለውን ቴሌግራም ሪሙቭ አድርጋችሁ እንደ አዲስ ሳይን አፕ ለማድረግ ስትሞክሩ የኤስኤምኤስ ክፍያ ተጠይቃችሁ ከሆነ ለሱ መፍትሄ የሚሆን መረጃ ነው ይዤላችሁ የቀረብኩት ማለት ነው። የቴሌግራም ኤስኤምኤስ ፊ ባይፓስ ለማድረግ ወይም ደግሞ ያንን ለማለፍ የተለያዩ አማራጮች እንዳሉ ይነገራል። 4-5 የሚሆኑ የተረጋገጡ አማራጭ መፍትሄዎችን ነው ይዤላችሁ የቀረብኩት። አንደኛው ባይሰራ ሌላኛው ሊሰራላችሁ ይችላል። ሁሉንም አንድ በአንድ አብረን እንመለከታለን ማለት ነው። በአንደኛው አማራጭ ተሳክቶላችሁ ኤስኤምኤስ ደርሷችሁ ወይም ደግሞ ተደውሎላችሁ አካውንታችሁን ሎጊን ማድረግ ከቻላችሁ በድጋሚ እንደዚህ አይነት ችግር እንዳይገጥማችሁ ደግሞ ምን አይነት እርምጃዎችን መውሰድ እንዳለባችሁ አብረን እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮው ደግሞ ከተመቻችሁ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ይህንን ቻናል እንድታግዙ እንጠይቃለን። በቀጥታ እንግዲህ ወደ መረጃው እንገባለን ማለት ነው። የመጀመሪያውና ቀላሉ አማራጭ እንግዲህ ከፕሌይ ስቶር ላይ ዳውንሎድ አድርገን ጭነን ስልካችን ላይ ያለውን ቴሌግራም መተግበሪያ ሪሙቭ በማድረግ ወይም አንኢንስቶል በማድረግ በቀጥታ ከራሱ ከቴሌግራም ድረገጽ ላይ telegram.org ከተሰኘው የቴሌግራም ድረገጽ ላይ ዳውንሎድ አድርገን ጭነን ብንሞክር መፍትሄ ሊሆንልን ይችላል ማለት ነው። ከፕሌይ ስቶር ላይ ሳይሆን ቀጥታ ከቴሌgram.org ላይ መተግበሪያውን ዳውንሎድ አድርገን ብንጠቀም ሊሰራልን ይችላል ማለት ነው። መተግበሪያውን ዳውንሎድ አድርገን ከጫንን በኋላ በተለመደው መልኩ ስልክ ቁጥራችንን አስገብተን ሳይን አፕ ለማድረግ ስንሞክር ሊያልፍልን ይችላል። አንዳንድ ሰዎችም እንደሰራላቸው ምስክርነታቸውን ሰጥተዋል እዚህ ላይ። ስለዚህ ከሰራላችሁ እሱን ልትጠቀሙ ትችላላችሁ ማለት ነው። የመጀመሪያው መንገድ ካልሰራላችሁና አሁንም ኤስኤምኤስ ፊ እየተጠየቃችሁ ከሆነ ደግሞ ሁለተኛውን አማራጭ መጠቀም ትችላላችሁ። ሁለተኛው አማራጭ ደግሞ ምንድነው? ስልካችን ላይ ያለውን ቴሌግራም መተግበሪያ ሙሉ በሙሉ ሪሙቭ አድርገን ኦልድ ቴሌግራም ቨርዥን መጫን ይኖርብናል ማለት ነው። አፑን ሪሙቭ ለማድረግ ወይም አንኢንስቶል ለማድረግ ምንድነው የምናደርገው? ሎንግ ፕረስ እናደርግና ቴሌግራም አፑ ላይ የኢንፎርሜሽን ምልክት አይ የምትል ትመጣልናለች፣ እንዲሁም ዲሊት የሚል ይመጣል። ሁለቱንም እንደ አማራጭ መጠቀም እንችላለን። ለምሳሌ አይ የምትለው ላይ ፕረስ እናደርግ ይሄንን ኦፕሽን ይሰጠናል። አንኢንስቶል የምትል ኦፕሽን አለች፣ እሷን ፕረስ አድርጌ አፑን ሪሙቭ ማድረግ እችላለሁ ማለት ነው። ሪሙቭ ካደረግኩ በኋላ ኦልድ ቨርዥኑን ዳውንሎድ አድርጌ መጫን እችላለሁ ማለት ነው። ስለዚህ የትኛው ኦልድ ቨርዥን ነው ካላችሁ 11.8.1 የሰራላቸው ሰዎች አሉ፣ 11.9.1 የሰራላቸው ሰዎች አሉ። ለበርካታ ሰዎች እነኚህ ሁለት ቨርዥኖች ሰርተዋል። ምናልባት ሁለቱ ካልሰሩላችሁ 11.7.3ን መጠቀም ትችላላችሁ። 9.7.2 ሰርቶልናል ያሉም አሉ። ነገር ግን ኦልድ ቴሌግራም ቨርዥኖችን ቀጥታ ከፕሌይ ስቶር ላይ ዳውንሎድ አድርገን መጫን አንችልም። በምን መልኩ ነው መጫን የምንችለው? ሌሎች ሰርድ ፓርቲ ሳይቶች ላይ እንሄዳለን። ሳይድ ሎዲንግ ነው የሚባለው። በነገራችን ላይ ከፕሌይ ስቶር ውጪ አፖችን ስንጭን ሳይድ ሎዲንግ አፕስ ነው የሚባለው። ስለዚህ የትኞቹ ድረገጾች ላይ ኦልድ ቴሌግራም ቨርዥኖችን እንደምናገኝ ስንመለከት ቀጥታ ጉግል ላይም ኦልድ ቴሌግራም ቨርዥን ብላችሁ ሰርች ብታደርጉ ማግኘት ትችላላችሁ። ከዛ እነኚህ የነገርኳችሁን ቨርዥኖች ፈልጋችሁ ትጭናላችሁ ማለት ነው። 11.9.1 11.8.1 ወይም ደግሞ 11.7.3ም የሰራላችሁ አሉ። 9.7.2 የሰራላችሁ አሉ። ለእናንተ የተመቻችሁን ዳውንሎድ ማድረግ ትችላላችሁ። እኔ ግን ሬኮሜንድ የማደርገው 11.8.1 ወይም 11.9.1 ነው። ጭናችሁ መሞከር ትችላላችሁ ማለት ነው። የትኛው ሳይት ላይ እናገኛለን ካላችሁ apkpure.com የሚባል አለ፣ uptodown.com የሚባል አለ፣ softonic.com የሚባል አለ፣ apkmirror.com የሚባል አለ። ከነኚህ ድረገጾች ላይ በቀላሉ ልታገኙ ትችላላችሁ ኦልድ ቴሌግራም ቨርዥን ማለት ነው። ይህንን ኦልድ ቴሌግራም ቨርዥን ከመጫናችሁ በፊት ምናልባት እንዳይከለክላችሁ
ፕሌይ ፕሮቴክትን ኦፍ ብታደርጉ ይመከራል ነው የሚባለው። ፕሌይ ፕሮቴክትን ኦፍ ለማድረግ ፕሌይ ስቶርን ከስልካችሁ ላይ ከፍታችሁ ሴቲንግ ላይ ሄዳችሁ ፕሌይ ፕሮቴክት የሚለው ጋር ሄዳችሁ ኦፍ ማድረግ ትችላላችሁ ማለት ነው። ያንን ኦፍ ካደረጋችሁ በኋላ ኦልድ ቴሌግራም ቨርዥኑን ዳውንሎድ ያደርጋችሁትን ጭናችሁ መጠቀም ትችላላችሁ ማለት ነው። ከጫናችሁት በኋላ በተለመደው መልኩ ስልክ ቁጥራችሁን አስገብታችሁ ሂደቱን መከተልና ኤስኤምኤስ እንዲደርሳችሁ ወይም ደግሞ እንዲደወልላችሁ ማድረግ ትችላላችሁ ነው የተባለው። በዛ መልኩ ልትጠቀሙበት ትችላላችሁ። ኦልድ ቴሌግራም ቨርዥኑን ጭናችሁ ከሰራላችሁ በኋላ ሎጊን ማድረግ ከቻላችሁ በኋላ ኢሚዲየትሊ አፑን ማዘመን ይኖርባችኋል። ኦልድ ቴሌግራም ቨርዥን ወይም ደግሞ ኦልድ ቨርዥን መጠቀም አይመከርም። ነገር ግን እቺን ኤስኤምኤስ ፊ ባይፓስ ለማድረግ ብቻ ነው ኦልድ ቨርዥን እየተጠቀምን ያለ ነው። ስለዚህ ኦልድ ቨርዥኑን ጭናችሁ ከተሳካላችሁ በኋላ ወዲያውኑ አፑን ያለምንም ችግር ማዘመን ወይም ደግሞ አፕዴት ማድረግ ትችላላችሁ ማለት ነው። ይሄንን እንደ አንድ አማራጭ ልትጠቀሙበት ትችላላችሁ። ከዚህ በተጨማሪ ይሄኛው ኦፕሽን ካልሰራላችሁ ደግሞ በሶስተኛነት ሌላም አማራጭ እንዲሁ ልጠቁማችሁ። ቴሌግራም ኤስኤምኤስ ፊ ከሚጠይቅባቸው ምክንያቶች ውስጥ አንደኛው አይፒውን ሃይ ሪስክ ብሎ ፍላግ ያድርገዋል። ስለዚህ የምንጠቀምበትን ኮኔክሽን ሃይ ሪስክ ብሎ ፍላግ አድርጎት ከሆነ ያ እንደ አንድ ምክንያት ሊሆን ይችላል ማለት ነው። ስለዚህ ቴሌግራም እየተጠቀምንበት ያለውን ኮኔክሽን ዋይፋይ ከሆነ ወደ ዳታ ኮኔክሽን መቀየር፣ ዳታ ኮኔክሽን እየተጠቀምን ከሆነ ደግሞ ወደ ዋይፋይ ቀይረን ብንሞክር ኮኔክሽኑን ስትቀይሩ አይፒውን አብሮ ይቀየራል። ስለዚህ ፍላግ ያደረገው አይፒ ሬንጅ ከሆነ በዚህ መልኩ ልናልፈው እንችላለን። ይህንንም እንደ አንድ አማራጭ ልትጠቀሙበት ትችላላችሁ። ሌላኛውና አሁንም በጣም ለብዙ ሰዎች እንደሰራ የተረጋገጠው በጣም ብዙዎችም የመሰከሩለት ቴሌግራም ኤክስ የተሰኘውን የቴሌግራም አፕ መጠቀም ነው ማለት ነው። ቴሌግራም ኤክስ የተሰኘው የቴሌግራም አፕ ልክ እንደ ስታንዳርድ ቴሌግራም መተግበሪያ ኦፊሻል መተግበሪያ ሲሆን ላይት ዌይት የሆነ በጣም ፈጣን የሆነና ከስታንዳርድ ቴሌግራሙ በተወሰኑ ፊቸሮች የሚያንስ ቢሆንም የራሱ የሆነ ደግሞ ዩኒክ ፊቸሮችም ያሉት የቴሌግራም ኦፊሻል አፕ እንደሆነ ነው የሚነገረው። ስለዚህ ይህንን ኤስኤምኤስ ፊ ባይፓስ ለማድረግ ቴሌግራም ኤክስ የራሱ የሆነ ጉልህ ሚና እንደተጫወተ ይነገራል። ስለዚህ እቺን የኤስኤምኤስ ቬሪፊኬሽን ፊ ለማለፍ ቴሌግራም ኤክስን ዳውንሎድ አድርጋችሁ ከፕሌይ ስቶር ላይ መጫን ትችላላችሁ። ፕሌይ ስቶር ላይ ዳውንሎድ አድርጋችሁ ከጫናችሁ በኋላ በተለመደው መልኩ ኮንፊገር ማድረግ ወይም ደግሞ ሳይን አፕ ማድረግ ትችላላችሁ። በዛ ኤስኤምኤስ ሊደርሳችሁ ይችላል ማለት ነው። ከዛ በኋላ ኤስኤምኤሱ ከደረሳችሁና ሳይን ኢን ማድረግ ከቻላችሁ ከፈለጋችሁ መልሳችሁ ወደ ስታንዳርድ ቴሌግራም አፑ እዛው ዲቫይስ ላይ መቀየር ትችላላችሁ። ለአንድሮይድ ብቻ የሚሆነው በነገራችን ላይ ቴሌግራም ኤክስ ለአይኦኤስ ለጊዜው የለም። ስለዚህ ቴሌግራም ኤክስን ከፕሌይ ስቶር ላይ ዳውንሎድ አድርጋችሁ በመጫን እንደተለመደው ሳይን አፕ በማድረግ የኤስኤምኤስ ፊውን ባይፓስ ማድረግ ትችላላችሁ ማለት ነው። እንግዲህ ሌላኛው አንዳንድ ቦታ ሊሰራ ይችላል ተብሎ የሚገመተው በቪፒኤን በመጠቀም ባይፓስ ማድረግ ነው። ከላይ ያሉትን አማራጮች ተከትላችሁ ካልተሳካላችሁ ይህንንም መሞከሩ አይከፋም ማለት ነው። ቪፒኤን ዳውንሎድ አድርጋችሁ በመጫን ያላችሁበትን ካንትሪ ቀይራችሁ ባይፓስ ልታደርጉ ትችላላችሁ። አይፒውን ሲቀይረው ኤስኤምኤስ ፊውንም ላይጠይቃችሁ ስለሚችል ስለዚህ ቪፒኤን በመጠቀምም ባይፓስ አድርገው የሰራላቸው ተጠቃሚዎች እንዳሉ ስለታወቀ ለእናንተም ሊሰራላችሁ ይችላል። በእርግጠኝነት ግን ከነኚህ 5 አማራጮች ሁለቱ ሊሰሩላችሁ ይችላሉ። በተለይ ቴሌግራም ኤክስ እና ኦልድ ቴሌግራም ቨርዥን እንደሚሰራ እርግጠኛ ነኝ። እናንተም ብትሞክሩት ሊሳካላችሁ ይችላል ማለት ነው። ከዚህ በተጨማሪ እንግዲህ እነኚህን ከላይ የጠቀስናቸውን አማራጮች ተጠቅማችሁ በአንደኛው ከተሳካላችሁ ድጋሚ ሌላ ችግር እንዳይገጥማችሁ ማድረግ ያለባችሁን ደግሞ ቀጥሎ እንመለከታለን ማለት ነው። ድጋሚ ኤስኤምኤስ ፊ እንዳትጠየቁ ወይም ደግሞ ሁልጊዜም ኮድ ላይ ኤስኤምኤስ ኮድ ላይ ዲፔንድ እንዳታደርጉ ሊረዳችሁ ይችላል ማለት ነው። የመጀመሪያው ቱ ስቴፕ ቬሪፊኬሽን ኦን ብታደርጉ ቴሌግራም ሴቲንግ ላይ ሄዳችሁ ፕራይቬሲ ኤንድ ሴኩሪቲ ላይ ሄዳችሁ ቱ ስቴፕ ቬሪፊኬሽን የሚለው ኦፕሽን ታገኛላችሁ። ያንን ነክታችሁ ኢሜል አድራሻ እንድታስገቡ ይጠይቃችኋል። ኮንፊገር አድርጋችሁ ልትጠቀሙበት ትችላላችሁ ማለት ነው። ኢሜል ካስገባችሁ በኋላ ኮዱን በቀጥታ በኤስኤምኤስ ሳይሆን ኮዱን በቀጥታ በኢሜል ሊልክላችሁ ይችላል ማለት ነው። ይሄ ኮድ ለማስላክ ብቻ ሳይሆን ለአካውንታችሁም ደህንነት ይጠቅማል ማለት ነው። አካውንታችሁ ሃክ እንዳይደረግ ሌሎች ቴሌግራማችሁን ሌላ ዲቫይስ ላይ ኮንፊገር ማድረግ ሲፈልጉ ኮድ በኢሜል ካልተላከ ላይቀበላቸው ይችላል። ስለዚህ በዛ መልኩ ሊጠቅማችሁ ይችላል ማለት ነው። ሌላኛው ፓስኪን ኢኔብል ማድረግ አሁንም ይመከራል ማለት ነው። ተመሳሳይ ቦታ ላይ ሄዳችሁ ሴቲንግ ላይ ፕራይቬሲ ኤንድ ሴኩሪቲ ላይ ሄዳችሁ ፓስኪን ኢኔብል ብታደርጉ ያለ ኮድ በቀላሉ ሳይን አፕ ማድረግ ትችላላችሁ። ፓስኪን የተመለከተ የሰራሁት ሙሉ መረጃ ታች ዲስክሪፕሽን ቦክስ ላይ ሊንኩ ስላለ እሱን ልትጠቀሙበት ትችላላችሁ ማለት ነው። ከዚህ በተጨማሪ እንግዲህ አንዴ ሳይን አፕ ማድረግ ከቻላችሁ ሎጊን ማድረግ ከቻላችሁ አንድ ዲቫይስ ላይ አማራጭ ዲቫይሶች ካሏችሁ አክቲቭ ሴሽን እዛኛው ዲቫይስ ላይም
ቢኖራችሁ ይመከራል ማለት ነው። እንደ አጋጣሚ ሆኖ አንደኛው ዲቫይስ ላይ አካውንታችሁን ሳይን አውት የምታደርጉበት ችግር ከተፈጠረ ወይም አካውንቱ ከጠፋ ድጋሜ ሌላ ዲቫይስ ላይ ሳይን አፕ ማድረግ ስትፈልጉ የግዴታ ኤስኤምኤስ ኮድ ላትጠየቁ ትችላላችሁ። አክቲቭ ዲቫይስ ላይ ባለው ቴሌግራም አካውንት ኮድ ሊላክላችሁ ይችላል ማለት ነው። እነኚህን አማራጮች በመጠቀም ድጋሜ ኤስኤምኤስ ፊ እንዳትጠየቁ ማድረግ ትችላላችሁ ማለት ነው። እንግዲህ አጠቃላይ ቴሌግራም ኤስኤምኤስ ፊ ወይም ደግሞ ቴሌግራም ኤስኤምኤስ ቬሪፊኬሽን ፊ ጠይቋችሁ ለተቸገራችሁ መፍትሄ ይሆናል በሚል ይዤላችሁ የቀረብኩት መረጃ ይሄንን ይመስላል ማለት ነው። ተሳክቶላችሁ ኮንፊገር እንዳደረጋችሁ እርግጠኛ ነኝ። የሰራላችሁ ካላችሁ ኮሜንት ላይ ብታሳውቁኝ መልካም ነው ብዬ አስባለሁ። ይህ መረጃ እንግዲህ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን፣ ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።